ሴቶች ፍቅርን እንፈልጋለን ይሉሃል። ይህንን በማስታወሻ ደብተሮቻቸው ላይ ይጽፋሉ። በክርክሮች ጊዜም አጥብቀው ይጠይቃሉ። በማህበራዊ ሚዲያ ላይ ስለዚህ ጉዳይ የተጻፉ ቃላትን ይለጥፋሉ። ነገር ግን እውነታው ሌላ ነው። አብዛኞቹ ወንዶች መቼም ቢሆን የማያውቁት እውነት አለ። ፍቅር ብቻውን መቼም ቢሆን አንዲትን ሴት አቆይቶ አያውቅም። በሰው ልጅ ታሪክ ውስጥ አንድም ጊዜ እንኳን ይሄ ሆኖ አያውቅም። እና አንተ መቼም ቢሆን ሁሉንም ነገር እየሰጠህም ጭምር ከምታስበው በላይ አጥብቀህ እየወደድክ እያለ አንድ ግንኙነት ሲሞት አይተህ ከሆነ ይህንን እውነት በአጥንትህ ታውቀዋለህ። አሁን ላካፍልህ ያሰብኩት ነገር ትንሽ ቀረብ ባልክ ቁጥር እሷ ለምን ወደ ኋላ ትሸሽ እንደነበረ እንድትረዳ ያደርግሃል። ለምን ፍቅርህን ወደ አንተ ከመሳብ ይልቅ የባሰ እንድትርቅ እንዳደረጋት እንድትረዳ ያደርግሃል። ወደ ጥልቁ ጉዳይ ከመግባታችን በፊት አሁን ላይክ የሚለውን ቁልፍ ተጫን። ምክንያቱም ይሄ መረጃ ስለመሳሳብ ታውቀው የነበረውን እያንዳንዱን ነገር ስለሚቀይረው ነው። እና ሰብስክራይብም አድርግ፣ ምክንያቱም ቀጥሎ የሚመጣው ነገር ግንኙነቶችን የምታይበትን መንገድ ሙሉ በሙሉ ስለሚቀይር ነው። ለዘመናዊ ወንድ ቆንጆ ውሸት ተነግሮታል። ወጥሁን፣ ሁልጊዜም የምትገኝ ሆን፣ ስሜትህን በግልጽ አሳይ፣ ያኔ እሷ አብረህ ትቆያለች የሚል ነው። እናም ወንዱ ልክ እንደዛው ያደርጋል። በቀላሉ የሚገመት ይሆናል። ታማኝና ሁልጊዜ እዛው የሚገኝ ይሆናል። እናም ቀስ በቀስ ከሞላ ጎደል በማይታይ ሁኔታ አሰልች ይሆናል። ማንም የማያብራራው ነገር ይኸውልህ፣ የሴት ልጅ አእምሮ ቋሚነትን አይመዘግብም። ይህ ንጹህ የነርቭ ሳይንስ ነው። አእምሮህ የማይለዋወጡ ማነቃቂያዎችን ያጣራቸዋል። ለዚህ ነው ፍሪጅህ የሚያመጣውን ድምጽ ከጥቂት ደቂቆች በኋላ መስማት የምታቆመው። እሷም ከጥቂት ወራት ፍጹም ቋሚነት በኋላ ያንተን መኖር ስሜት ማጣት የምትጀምረው ለዚህ ነው። ሁልጊዜ ሞቅ ያለ፣ ሁልጊዜ ሐሳቢ፣ ሁልጊዜ በተመሳሳይ ደረጃ የምትሰጥ ስትሆን ለሷ እንደ ድንጋይ ጠንካራ አትሆንም። ይልቁንም እንደ ጀርባ ድምጽ ትሆናለህ፣ ትረሳለህ። ናፖሊዮን ቦናፓርትን አስበው። አውሮፓን ያሸነፈ፣ ጦርን ያዘዘ፣ ሀገራትን ለፍላጎቱ ያስገዛ ሰው ነበረ። ነገር ግን ለጆሴፍ የጻፋቸው ደብዳቤዎች በአንድ ኃይል ያለው ሰው ከተጻፉ ቃላት ሁሉ እጅግ የተማጸኑ ነበሩ። እሱ ቃል በቃል እንዲህ ሲል ጽፏል። ስለሷ በማሰብ እንደተቃጠለ ሆኖ ከእንቅልፉ እንደሚነቃ እና አብራው ያሳለፈቻቸው ሌሊቶች ትዝታ ምንም ሰላም እንዳልሰጠው ተናግሯል። ይሄም ኤምፓየሮችን የሚቆጣጠር ሰው ነበረ እና ልክ በፍቅር እንደታመመ ታዳጊ ሕፃን ይጽፍ ነበረ። ለምን? ምክንያቱም ጆሴፍን እሱ ሊያሸንፈው የማይችለውን ነገር ሰጥተው ነበረ። እሷ በቀላሉ የማትገመት ነበረች እና ልቡን አውጥቶ ሲሰጣት እሷ በቀዝቃዛ ሁኔታ ምላሽ ትሰጥ ነበረ። አንዳንዴም ታማኝ አልነበረችም። ስሜቷ ሁልጊዜ ተለዋዋጭ ነበረ እና ያ አለመጣጣም መላው የነርቭ ስርዓቱን ተቆጣጠረው። ንጉሠ ነገሥቱ ለማኝ ሆነ፣ ምክንያቱም እሱ ያልተረዳውን ነገር እሷ ተረድተው ነበርና። ተለዋዋጭ የሆነ ፍቅር ወደ ጽኑ ፍላጎት ይቀየራል። ነገር ግን ቋሚ በሆነ መንገድ የሚሰጥ ፍቅር ልክ እንደ ግድግዳ ወረቀት ይሆናል፣ ማለትም ዋጋ ያጣል። አብዛኞቹ ወንዶች ገና በመጀመሪያው ላይ ራሳቸውን ሙሉ በሙሉ ባዶ ያደርጋሉ፣ ሁሉንም ነገር ይሰጣሉ። ይሄ ልግስናቸው ክብራቸውን የሚያረጋግጥላቸው ይመስላቸዋል። ነገር ግን ይሄ ባህሪያቸው ትኩረት እንዴት እንደሚሰራ ምንም ግንዛቤ እንደሌላቸው ነው የሚያረጋግጠው። እንዴት ምላሽ እንደምትሰጥ፣ እንዴት እንደሚሰማህና በእያንዳንዱ ሁኔታ ውስጥ በትክክል ምን እንደምታደርግ በትክክል ስታውቅ በአንተ ውስጥ የምታገኘው ምንም አዲስ ነገር አይኖርም። ታሪኩ ገና ሳይጀመር ያበቃል። ይህን የሚረዳ ወንድ ቀዝቃዛ አይሆንም፣ ተለዋዋጭ ይሆናል። የሱ ሞቅታ ጠርዞች አሉት። የሱ መገኘት የራሱ የሆነ ሪትም አለው። እሱ በቦታው ሲኖር እሷ ያንን ሙሉ በሙሉ ይሰማታል። ትኩረቱን ሌላ ቦታ ላይ ሲያደርግ ደግሞ ያንን አለመገኘት ልክ እንደ የአየር ሙቀት ለውጥ ይሰማታል። ይሄ ሰውን ማታለል አይደለም። ይህ በእውነት ሕያው ሆኖ መኖር ነው። አንዳንዴ እሷ ከምትሰጠው በላይ አስፈላጊ የሆነ ዓላማ እንዲኖርህ ማድረግ ነው። ያለ መጨነቅ ቁርጠኛ መሆን ነው። የሚጨነቁ ወንዶች ምንም አይነት የስሜት ውጥረት አይፈጥሩም። እነሱ ምንም አሉታዊ ነገር የሌለባቸው ሙሉ በሙሉ አዎንታዊ ኃይሎች ናቸው። ሁሉም ማሳደድ እንጂ ወደ ኋላ መፈግፈግ የለም። የኤሌክትሪክ ዑደቱ መቼም አይገጥምም። ነገር ግን መግፋትና መሳሳብ ሲኖር፣ መቀራረብ ከርቀት ጋር ሲቀያየር ያኔ ኤሌክትሪክ ይፈሳል። አሁን እሷ በትክክል ስም ልትሰጠው የማትችለው ነገር ይሰማታል። አሁን ስለ አንተ እያሰበች ሌሊቱን በንቃት ታሳልፋለች። ሴቶች ለምቾት ብለው በፍቅር አይወድቁም። እነሱ በፍቅር የሚወድቁት ሕያውነት እንዲሰማቸው ብለው ነው። እና ሕያው መሆን ደግሞ ተቃርኖን ይፈልጋል። ብርሃን ያለ ጥላ ምንም ትርጉም የለውም። ሙቀት ያለ አልፎ አልፎ የሚመጣ ቅዝቃዜ ትርጉም የለውም። ያንተ ፍቅር ሊጠፋ ይችላል የሚል ጸጥ ያለ እድል ከሌለው ምንም ትርጉም አይኖረውም። ሁለተኛ፣ ሰዎች እንዲያምኑት የሚያስቸግራቸው እውነት ይሄ ነው። አንዲት ሴት የማታከብረውን ሰው መመኘት አትችልም እና መከባበር በመሰረቱ የደረጃ ጉዳይ ነው። ሌላውን ሰው በአንድ ወሳኝ በሆኑ ጉዳዮች ካንተ በላይ አድርገህ እንድታዩ ይጠይቃል። እሷ ራሷን ከስልጣን አኳያ ካንተ እኩል አድርጋ ባየችበት ቅጽበት ፍላጎቷ ቀስ በቀስ መሞት ይጀምራል።
አሁንም ልትወድ ትችላለች፣ አሁንም ልታደንቅ ትችላለች። ነገር ግን አንተ በምትፈልጋት መንገድ አትፈልግህም። ይሄ ከማሰብ ችሎታ ወይም ከክብር ጋር ምንም ግንኙነት የለውም። ይሄ የመሳሳብ ጥንታዊ አሰራር ነው። ካትሪን በፈረንሳይ ታሪክ ውስጥ እጅግ ኃያላን ከሆኑ ንግስቶች አንዷ ነበረች። ሀብታም፣ የተማረች፣ በፖለቲካ ብሩህ የነበረች ሴት የፈረንሳይ ንጉስ የነበረውን ዳግማዊ ሄሪን አገባች እና ሚስት ልትሰጠው የምትችለውን ሁሉ ሰጠችው። ልጆች፣ ድጋፍና የማያወላውል ጥልቅ ፍቅር ሰጠችው። እሱ ግን እምብዛም አያስተውላትም ነበረ። በምትኩ እሱ ሙሉ በሙሉ የተማረከው ከእርሱ 20 ዓመት በምትበልጠው በዳያን ነበረ። ዳያን ይበልጥ ቆንጆ፣ ሀብታም ወይም ኃያል አልነበረችም። ነገር ግን ራሷን ያስቀመጠችው በተለየ መንገድ ነበረ። የእርሱ ፍቅረኛ ከመሆኗ በፊት አማካሪው ነበረች። እሱ ልክ እንደተረሳ ልዑል በነበረበት ጊዜ አስተማረችው፣ ቀረጸችው እና በሱ ውስጥ ያለውን እምቅ አቅም አየች። እርሱ ሁልጊዜም የእሷን ማረጋገጫ፣ ጥበቧንና እውቅናዋን ለማግኘት ወደ ላይ የሚጥርበትን ተለዋዋጭ ሁኔታ ፈጠረች። ካትሪን ሁሉንም ነገር ሰጠች። ዳያን ግን በስልት ትመራ ነበረ። ሄንሪ ካትሪን ልክ እንደ የቤት ዕቃ አድርጎ ሲያያት፣ ዳያንን ግን እስከ ሞት ጊዜ ድረስ ያመልካት ነበረ። ተራ ወንድ እኩልነትን ለመፍጠር ይሞክራል። ሁሉንም ነገር በፍጥነት ያካፍላል። ያንን መቀራረብ ገና ሳታገኘው በፊት ራሱን ተጋላጭ ያደርጋል። ይሄ ግልጽነቱ ግንኙነትን የሚፈጥር ይመስለዋል። ነገር ግን የሚፈጥረው ነገር ቢኖር አግድም የሆነ አቀማመጥ ነው እና አግድም የሆነ አቀማመጥ መሳሳብን ይገላል። ይህን የሚረዳ ወንድ መለኪያዎችን በመያዝ ቀጥ ያለ ርቀትን ይጠብቃል። በእሷ ዙሪያ በማይሽከረከር ህይወት አማካኝነት ይኖራል። ለእሷ ምቾት ሲል በማያላዝበው አቋሙ አማካኝነት ይኖራል። እሷ ስትፈትነው ማብራሪያዎችን ለመስጠት አይርበደበድም። ገና ያልደረሰችበትን ነገር እንደሚያውቅ ሰው ሆኖ የራሱን አቋም ይጠብቃል። ይሄ በትዕቢት አይደለም፣ ይልቁንም ጠንካራ በመሆን ነው። ልትደግፍበት እንደምትችል ግድግዳ ይጸናል። ልታንቀሳቀሰው እንደማትችል ተራራ ይቆማል። በእሷ ስሜት አብረ በተንቀሳቀስክ ቅጽበት ከቀጥታ ወደ አግድም ወድቀሃል እና አግድም የሆኑ ወንዶች ጓደኞች፣ ወንድሞች እና አጋሮች ይሆናሉ እንጂ ፍቅረኛሞች አይሆኑም። አንዲት ሴት እወድሃለሁ ግን ፍቅር ይዞኝ አይደለም ባለች ቁጥር አግድም ከሆነ ወንድ ጋር እያወራች ነው። አቋሙን ዝቅ ካደረገው፣ ራሱን ከመጠን በላይ ተደራሽ ካደረገው እና ያንን ፍቅር ልክ እንደ ኤሌክትሪክ ሆኖ እንዲሰማ የሚያደርገውን መዋቅር ሳይጠብቅ ከወደደው ወንድ ጋር መሆን ትፈልጋለች። እሷ ሙሉ በሙሉ ከሚገኝላት ሰው ይልቅ ከእርሷ ትንሽ ከፍ ካለ ሰው ጋር መሆንን ትመርጣለች። ወደ ላይ መሆን ምኞትን ይፈጥራል። ተደራሽነት ምቾትን ይፈጥራል። ምኞት አጥብቆ መፈለግን ይፈጥራል። ምቾት ግን የክፍል አጋርነትን ይፈጥራል። አሁን ሶስተኛው ክፍል ይኸውልህ። አንተን እንዳሸነፈች ሆኖ ሊሰማት ይገባል። በስጦታ መልክ እንደተሰጠሃት ሳይሆን ወይም በድንገት እቅፏ ውስጥ እንደወደቅክ ሆኖ ሳይሆን፣ ነገር ግን እንደተወዳደረችና እንዳገኘች ሊሰማት ይገባል። አንተን ያገኙ ከሚችሉ ሌሎች ሴቶች ሁሉ መካከል እሷ እንደተመረጠች ሊሰማት ይገባል። ይሄ ስለ ቅናት አይደለም፣ ስለ ክብር ማረጋገጫ ነው። የሰው ልጅ አእምሮ በነፃ የሚመጣውን ነገር አያከብርም። ጥረት የሚጠይቀውን ነገር ግን ከፍ አድርጎ ያከብረዋል። የሴት ልጅ አእምሮ ደግሞ ለዚህ ተለዋዋጭ ሁኔታ ይበልጥ የተቃኘ ነው። አንቦሊ ይህንን በሚገባ ተረድቶት ነበረ። በወቅቱ በእንግሊዝ ውስጥ እጅግ ኃያል የነበረ ንጉስ ሄንሪ 8ኛ ትኩረቱን ወደ እሷ ባደረገ ጊዜ ልክ እንደ ሌሎቹ ሌላ ተጨማሪ ፍቅረኛ መሆን ትችል ነበረ። በሱ ምትክ ለ6 ዓመታት ያህል እምቢ አለችው። ትኩረቱን እያቆየች እሷን ለማግኘት የሚያደርገውን ጥረት ግን ውድቅ አደረገችው። እንድትታወስ በቂ በሆነ መጠን እዚያው ትገኝ ነበረ፣ ነገር ግን እንድትፈለግ በቂ በመሆን መጠን ትርቅ ነበረ። እሷ ራሷን እንደ ትልቅ ሽልማት የማሸነፍ ታሪክ ፈጠረች። እናም ሄንሪ እሷን በማግኘት አጥብቆ ተጠመደ። ለ20 ዓመታት አብራው የነበረች ሚስቱን ፈታት። ከካቶሊክ ቤተክርስቲያን ተገነጠለ። አንቦሊን ለማግኘት ሲል ብቻ የእንግሊዝን አጠቃላይ የህግ ስርዓት እንደገና አዋቀረ። እሷ ፍቅርን ስለሰጠችው አይደለም፣ ነገር ግን ትረካን ስለሰጠችው ነው። አንድ መንግስት እንደገና ማዋቀር እስኪጠይቅ ድረስ ራሷን ትልቅ ሽልማት አድርጋ አቀረበችለት እና አብዛኞቹ ወንዶች የሚያጡት ጨለማውን ክፍል ይኸውልህ። ሙሉ በሙሉ የእርሱ በሆነችበት ቅጽበት ታሪኩ አበቃ። በ3 ዓመታት ውስጥ አስገደላት። ትረካው ተጠናቀቀ። ማሸነፉ አለቀ። ሊያሳድደው የሚገባ ምንም ነገር አልቀረም። ይሄ በፍላጎት ስር የሚገኝ ጨካኝ ሞተር ነው። የሚሰራው በማሳደድ ነው። ማሳደድ ክብርን ይፈጥራል። እንቅፋቱ አጥብቆ መፈለግን ይፈጥራል። ራስህን ሙሉ በሙሉ ተደራሽ ስታደርግ፣ ፕሮግራምህን ነፃ ስታደርግላት፣ ለእያንዳንዱ መልእክት በቅጽበት ስትመልስ፣ በሺ በሚቆጠሩ ጥቃቅን መንገዶች ምንም አይነት ጥረት እንደማትጠይቅ ምልክት ትሰጣለች። እናም እሷ ታምንሃለች። ምንም ጥረት የማይጠይቅ ነገር ምንም ዋጋ የለውም። ይህንን የሚረዳ ወንድ የራሱን የማሸነፍ ትረካ በእውነተኛ ህይወት ይፈጥራል፣ በጨዋታ አይደለም። እሱ በእውነት በሌሎች ሴቶች ይፈለጋል። ትርጉም ባላቸው ዓላማዎች በእውነት የተጠመደ ነው። ሙሉ ትኩረቱን ማን እንደሚያገኝ በሚመርጥበት ጊዜ በእውነት መራጭ ነው። እሷ አንተን ለማግኘት ለየት ያለች መሆን እንዳለባት ሲሰማት፣
ሌሎች ሴቶች አንተን ለማግኘት እሷ ያላትን ነገር እንደሚፈልጉ ስትረዳ ካንተ ጋር የምታሳልፈው እያንዳንዱ ቅጽበት ክብደት ይኖረዋል። እሷ ያንተ የሴት ጓደኛ ብቻ አትሆንም። እሷ አሸናፊ ትሆናለች። ውድድሩን ያሸነፈች የተመረጠችዋ ትሆናለች። ይሄ ትረካ በግንኙነቱ በሙሉ መቀጠል አለበት። ሙሉ በሙሉ እንዳገኘችህና ከዚያ በኋላ የምታሳድደው ምንም ነገር እንደሌላት በተሰማ ቅጽበት ታሪኩ ያበቃል እና ታሪኩ ሲያበቃ አዲስ ታሪክ መፈለግ ትጀምራለች። ከዚህ ቪዲዮ ጠቃሚ እሴት እያገኘ ከሆነ አሁኑኑ ኮሜንት ላይ ጻፍልኝ። የትኛው ክፍል ይበልጥ እንደነካ ንገረኝ እና ይሄ ቪዲዮ ሊሰማው ለሚገባው ጓደኛ ሼር አድርገው። ምክንያቱም ይሄን መረጃ አንተ ካላሰራጨኸው በስተቀር አይስፋፋም። አሁን ሶስቱን ምሰሶዎች አውቀሃል። አንደኛው የስሜት ውጥረት፣ ሁለተኛው ቀባዊ አቀማመጥ፣ ሶስተኛው የማሸነፍ ትረካ። ነገር ግን ከነዚህ ምሰሶዎች በታች አንድ ነገር አለ። መሰረት ያለሱ ሁሉም ነገር ይፈርሳል። እሱ ካለ ግን ምሰሶዎቹ በተፈጥሮ ይነሳሉ። መሰረቱ ይሄ ነው። እሷን መፈለግ የለብህም። በማስመሰል አይደለም። ግድ እንደማይሰጠው ሆኖ በመተወን አይደለም። በአጥንትህ፣ በሴሎች ወይም በሚዘልቅ እውነታ። ያንተ ማንነት፣ አላማህ፣ የህልውናህ ምክንያት ከነዚህ ውስጥ የትኛውም ምክንያት እሷ ልትሆን አትችልም። እሷ የአንተ ማዕከል በሆነችበት ቅጽበት አስቀድመ ተሸንፈሃል። ምክንያቱም ማዕከሉ አይሽከረከርም፣ በዙሪያው ነው የሚሽከረከሩለት እና በሴት ዙሪያ የሚሽከረከር ወንድ መላውን የፍላጎት መዋቅር ገልብጦታል። ካሳኖቫ በታሪክ ውስጥ እጅግ አፈ ታሪክ የሆነ አታላይ፣ ሚስጥሩ ቴክኒክ እንዳልሆነ ጽፏል። ሚስጥሩ ለሴቶች ያለው እውነተኛ ፍቅር እንደነበረ ጽፏል። ነገር ግን በጥልቅ ስታነበው እውነተኛውን ታገኛለህ። እሱ ሴቶችን ይወድ የነበረው አንድ ሰው ምርጥ ወይንን እንደሚወድ አድርጎ ነበረ፣ በጥልቅ በእውነተኛነት፣ ነገር ግን በተከታታይ ጭምር። እሱ መቼም ቢሆን ማንነቱን በአንዲት ሴት አላዋሃደም። አንዲትን ሴት የህይወቱ ኦክሲጅን አድርጎ አያውቅም። በዚያ ቅጽበት ሙሉ በሙሉ ይወዳታል እና ያ ቅጽበት ሲያልፍ ሙሉ በሙሉ ተወት አድርጎ ወደ ሌላ ያልፋል። ይሄ ስለ አታላይ መሆን አይደለም። ይህ ስነ ልቦናዊ ሙሉነትን ስለመላበስ ነው። እጅግ ማራኪና እጅግ ዓላማ ያለው ህይወት ከመገንባት የተነሳ አንዲት ሴት ለህይወት ተጨማሪ እንጂ ቅድመ ሁኔታ አትሆንም። እሷ በህይወት ሳትፈልጋ ስትቀር ሶስት ነገሮች በራስ ስር ይከሰታሉ። አንደኛ፣ ያንተ የስሜት ውጥረት በተፈጥሮ ራሱን ያስተካክላል። ሞቅታን ስትመርጥ ሞቅ ያለ ትሆናለህ። ነገር ግን ህይወትህ ወደ ሌላ አቅጣጫ ሲጎትትህ የራቅ ትሆናለህ። ይሄ መዋዠቅ ተፈጥሯዊ ነው። ምክንያቱም ትኩረትህ በእውነት በእሷና በተልእኮህ መካከል ስለሚከፋፈል ነው። ሁለተኛ፣ ያንተ አቀባዊ አቀማመጥ ራሱን ይጠብቃል። ወደ ከመጠን ያለፈ ተጋላጭነት አትወድቅም። ምክንያቱም ማንነት በእሷ ተቀባይነት ላይ የተመሰረተ አይደለም። አቋምህን ትጠብቃለህ፣ ምክንያቱም በእውነት ሊጠበቅ የሚገባው አቋም ስላለህ። ሶስተኛው የማሸነፍ ትረካው ራሱን ይጽፋል። ምክንያቱም አንተ በእውነት በዓለም የምትፈለግ ስለሆንክ ነው። ሌሎች ሴቶች አንተን ያስተውሉሃል። እድሎች ወደ አንተ ይመጣሉ። አንተ የምትንቀሳቀስ ወንድ ነህ። እሷ ሁልጊዜም ቢሆን ዋጋ ያለው ነገር እያሸነፈች እንደሆነ ይሰማታል። እና ምቾት የሚነሳ እውነት ይውልህ። አብዛኞቹ ወንዶች ወደ ግንኙነት የሚገቡት እንደ ተጠቃሚዎች ነው። ፍቅርን ለመቀበል፣ መፈለግን ለመሰማት፣ ማረጋገጫና ተቀባይነትን ለማግኘት ይፈልጋሉ። ስለዚህ ራሳቸውን እንደ ተቀባዮች አድርገው ያስቀምጣሉ፣ ምንም እንኳን ሰጪዎች እንደሆኑ ቢያስቡም። እያንዳንዱ ሙገሳ የማይታይ መንጠቆ ይዟል። መልሰሽ ውደጅኝ፣ እያንዳንዱ ስጦታ የተደበቀ ክፍያ አለው። አድንቂኝ፣ እያንዳንዱ የጥልቅ ፍቅር ድርጊት በሹክሹክታ ይናገራል። ህልውናዬን አረጋግጭልኝ። ሴቶች መቼም ቢሆን ስም ሊሰጡት ባይችሉም እንኳን ይህንን በእያንዳንዱ ጊዜ ይሰማቸዋል። ይህን የሚረዳ ወንድ ይህንን ሙሉ በሙሉ ይገለብጠዋል። እርሱ አምራች ይሆናል፣ ተጠቃሚ አይደለም። ከእሷ ኢነርጂ አይፈልግም። እሷ አጠገቡ መሆን የምትፈልገው ኢነርጂ ይፈጥራል። እርሱ ሊሞላ አይጠብቅም። እርሱ አስቀድሞ ሙሉ ነው እና እሷ ከተረፈው መጠጣት ትፈልጋለች። አንተ አምራች ስትሆን መገኘት በተፈጥሮ ዋጋ ያለው ይሆናል። ምንም ነገር ማረጋገጥ አያስፈልግህም። ህልውና በራሱ ስጦታ ይሆናል። ምክንያቱም ኢነርጂ እየሰጠህ እንጂ እየጠጣህ አይደለምና። ተለማማጭነትህን ብትደብቀውም እንኳን ይታያል። ሙሉነት ደግሞ ምንም ሳትናገር ይታያል። እነዚህ ባህሪያት አይደሉም፣ እርግብግቢቶች ናቸው እና ሴቶች እነዚህ ልዩነቶች በማይክሮ ሰከንዶች ውስጥ እንዲለዩ ተደርገው የተፈጠሩ ናቸው። ይህንን በግልጽ እንገራችሁ። ፍቅር አስፈላጊ ነው፣ ነገር ግን በቂ አይደለም። ዝቅተኛው የመግቢያ መስፈርት ነው። ያለ ፍቅር ምንም ነገር የለም። ነገር ግን በፍቅር ብቻ ምንም ነገር የለም። እንዲያውም የባሰ ቀርፋፋና ግራ የሚያጋባ ሞት ነው። አንዲት ሴት ልትወድህና ልትተው ትችላለች። ልትወድህና ልታታልልህም ትችላለች። ልትወድህና አንተ በነካካት ቁጥር ውስጧ የሞተ ሆኖ ሊሰማት ይችላል። ፍቅር እነዚህን ውጤቶች አይከለክልም። የሚከለክላቸው ከፍቅር ስር ያለው መዋቅር ነው። የሷን የነርቭ ስርዓት ንቁ አድርጎ የሚያቆየው የቮልቴጅ መጠን፣ ክብሯን ጠብቆ የሚያቆየው ያንተ አቀባዊ አቋም፣ አስደናቂ የሆነ ነገር እንዳሸነፈች ሆኖ እንዲሰማት የሚያደርገው የማሸነፍ ትረካ። የምትወደውን ሰው አተ የምታውቅ ከሆነ ሁሉንም ነገር እየሰጣሃትም እሷ ወደ ኋላ ስታፈገፍግ ተሰምቶ ካወቀ
ወደ ኋላ ተመልሰህ በእነዚህ 3 መነጽሮች አድርገህ ተመልከተው። የስሜት ውጥረትህን ጠብቀህ ነበረ ወይስ በቀላሉ የምትገመትና አስተማማኝ ሆነህ ነበረ? አቀባዊ አቋምህን ጠብቀህ ነበር ወይስ ወደ እኩልነት ወድቀህ ነበረ? የማሸነፍ ትረካውን ጠብቀህ ነበር ወይስ ራስህን ከመጠን በላይ ተደራሽና ሙሉ በሙሉ የተማረከ አድርገህ ነበረ? መልሱ ያሳምማል፣ ነገር ግን አቅጣጫ ያለው ህመም ጠቃሚ ነው። አብዛኞቹ ወንዶች በተለየ መንገድ መሞከር ሲገባቸው ይበልጥ ጠንክረው ይሞክራሉ። በተለየ መንገድ መስጠት ሲገባቸው የነበረውን ይበልጥ አብዝተው ይሰጣሉ። ከእንግዲህ እውር አይደለህም። አሁን መዋቅሩን አይተሃል። በዚህ እውቀት ምን እንደምታደርግ ያንተ ምርጫ ነው። አንዳንዶች ይህንን ተጠቅመው ለማታለል ይሞክራሉ። ምንም እውነተኛ ነገር ሳይሰጡ ፍላጎትን ለማውጣት በአጭር ጊዜ ውስጥ ይሳካላቸዋል፣ ነገር ግን በረጅም ጊዜ ውስጥ ራሳቸውን ያጠፋሉ። ትክክለኛ አጠቃቀም ማዋሃድ ነው። እነዚህ 3 ምሰሶች በተፈጥሮ መንገድ የሚነሱበትን ህይወት መገንባት። የእሱ ቮልቴጅ የሚዋዥቀው በእውነት ህያው ስለሆነ የሆነ ሰው መሆን ነው። አቋሙ ከፍ ያለው በእውነት መለኪያዎች ስላሉት የሆነ የማሸነፍ ትረካው የሚቀጥለው እሱ በእውነት ክብር ያለው ሰው ስለሆነ ነው። ይሄ ዘዴ አይደለም፣ ይሄ መለዋወጥ ነው። ይህንን የሚሆን ወንድ ስለ ቴክኒኮች አያስብም። ቴክኒኮቹ እሱ አስቀድሞ እንዴት እየሰራ እንደሆነ የሚገልጹ ናቸው። እርሱ ሙሉ በሙሉ ይወዳል፣ በልግስና ይሰጣል። ነገር ግን ያ ፍቅርና ልግስና ክብደት ኑሮት እንዲያርፍ የሚያደርገው መዋቅር ይጠብቃል። እሷ ያንተን ፍቅር በብዛት አትፈልግም። እሷ ፍቅርህን የምትፈልገው በትክክል ልትቀበለው በምትችለው መዋቅር ውስጥ ሆኖ እንዲመጣላት ነው። አንተ እስካሁን በውሃ ጥም ለሚሞት ሰው አጠገብ ሆኖ ስታፈስ ኖረሃል። ችግሩ ውሃ አልነበረም፣ ችግሩ አሰጣጡ ነበረ። እስካሁን ያፈቀርካት እያንዳንዷ ሴት ይሄ ተሰምቷታል። ቮልቴጁ ጠፍጣፋ በሆነበት ቅጽበት ተሰምቷታል። ከሷ በላይ ከነበርክበት ቦታ ወደ እሷ ጎን በወረድክበት ጊዜ ተሰምቷታል። አንተ አሁንም የፍቅር ደብዳቤዎችን እየጻፍክ ያለህ ታሪኩ ሲያልቅ ተሰምቷታል። እሷ ይህን ተሰምቷታል፣ ነገር ግን ልትነግርህ አልቻለችም። ምክንያቱም አካል ለሚያውቀውና አእምሮ ስም ሊሰጠው ለማይችለው ነገር ምንም ቃላት የለውምና። አሁን ቃላቶቹን አግኝተሃል። ጥያቄው ይሄ ነው። እነሱ አስፈላጊ የማያደርግ ህይወት ትገባለህ ወይስ አብዛኞቹ ወንዶች መቼም ወደማያመልጡት ወደዛ ምቹ የሆነ እውርነት ትመለሳለህ? የፍላጎት መዋቅር ምንም ምህረት የለውም። ስለ ዓላማ ግድ አይሰጠውም። ምላሽ የሚሰጠው ለመዋቅር ብቻ ነው። መዋቅሩን ገንባው፣ አሊያም ለዘላለም ግራ እንደተጋባህ ኖር። በዚህ ጊዜ በውስጥ የሆነ ነገር ከተቀየረ ይሄ እንደ መማር ሳይሆን እንደ ማስታወስ ሆኖ ከተሰማህ ምን ማድረግ እንዳለብህ አስቀድመህ አውቀሃል። ከታች ኮሜንት ጻፍልኝ፣ ትልቁን ነጥብ ንገረኝ። ይሄን ቪዲዮ ሊሰማው ለሚገባው ጓደኛ ሼር አድርግለት፣ ምክንያቱም ይሄ መረጃ አንተ ካላሰራጨኸው ማንም ሊያስፋፋው አይችልም። እና ላይክ ማድረግህን እንዳትረሳ። ኮሜንት ላይም ምንድነው ዛሬ የተሰማህ እስኪ ጻፍልኝ፣ እጠብቃለሁ። በነገራችን ላይ ኮሜንት በደንብ ነው ማነበው። የዛሬው ሳቢሳ ፕሮግራም ይሄን ይመስላል። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ